ሰላም እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ። ዛሬ በርካታ የእርዳታ ሰብሳቢ ልጆች አድራሽ ልጆች በቴዲ አዋሳ የቲክቶክን ገጽ ላይ ገብተው መልስ ሰጠዋል ማለት ነው። ካላያችሁት ሌላ ቦታ ላይ እስከመጨረሻው እዩተኝ። አስገራሚ የሆነ መልስ ሰጠዋለኝ። ቪዲዮን ላይክ አድርጎ አዲስ ከሆናችሁ ደግሞ ቻናል ሰብስክራይብ አድርጉ። ማንም ለጽድቅ አይሰራም። እንዳለው ሚኪሻ በተወሰነ ሚኪኮ ነገር ባሪ ነው ያባን በነፃ አይሰራም ማለት ማንም በነፃ አይሰራም። ማንም እግር ለእግር አይንፏቅቅም። ጊዜ የሰማችሁት ነገር አለ። አንድ የህዝብ ልጅ የተባለ ሰው ለኢትዮጵያ ህዝብ እየደረሰ በጣም ልባችን ካሳዘነው አንዱ ድርጊት እሱ በዚህ በቅርቡ የፈጸመው ድርጊት ነው። የሰው ብር ይዞ በመጥፋቱ ነው። የሰው ብር አስበልቶ በመጥፋቱ ነው። ልጅቷን አላቃትም፣ ተሸውጄ ነው የተበላሁት ነው የሚለው አይደለም እንደ ሚኪ ተሸውጃለሁ ብለሃል። ሀቢባም አላቃትም፣ ጭራሽ ሌባ መሆኗን 57 ሚሊዮን ይዛ መጥፋቷን አላቅም ብላለች ብላችኋል። ግን እኔ እዚህ ላይ በቪዲዮ ላርቀውና እዚህ ላይ ይህንን ነገር ከመስራቱ በ3 ወር በፊት ሀቢባ እየነገረችው 57 ሚሊዮን ይዛ እንደጠፋች ማን ነው ስሟ እያላት እዚህ ጋር ድምፁን አንዴ ልክፈተው። እዚህ ጋር ምን ለማለት ፈልጌ ነው? ህዝባችን ሰውን የእኛን ህዝብ በታዋቂነት በፌመስነት መሸወድ ይብቃ። ሌባ ነው ብላችሁ አጋልጦ ወገን ምንም የማውቀው ነገር እንደሌለ ልቦና ያውቋል። ሰው አለቃቅሶ ስለነገር አይደለም። ይህን ጉዳይ የኢትዮጵያ መንግስት ህግ ይዞታል፣ ህግ ይጨርሰዋል። በዛ ጉዳይ ማብራሪያ አልሰጠም። ግን እዚህ ጉዳይ ላይ የምነግርህ ነገር ፎቶዋን ይዛ ስሟን አልነገረችኝም። እንደዚህ ብትነግረኝ ኖሮ ከዚህ ጉዳይ ባልገባው ነበር ማለት ነው። ስለዚህ እግዚአብሔር እንትን ያለባቸውን የጎደለባቸውን እግዚአብሔር ሁሉ ነገር እቅፍ ድግፍ ያድርግልኝ። ሁሉ ነገር እስኪያልቅ ሀቄ እስኪወጣ ማለት ነው። እሱን የሚያዘውና ሚኪ አንድ ጥያቄ ይህን ሳልጠይቅ ባልፍ ሴጣን ራሱ ይታዘበኛል። ሚኪ ምንድነው ወደ ሚኪ እየገባ እነዚህን ገንዘቦች ለምንድን ነው በግለሰብ የምትልቀው? እነሱ ቪዲዮ ስለሚሰሩ ነው? አሁን ከህዝቡ የሚነሳው ጥያቄ ልጠይቅ። ለምሳሌ በሚኪ በፍቄ በኢሮኒ በተስፋዬ በምናምን በግለሰቦች የምትልቀው ሰዎች እንደፈለግ ካደረገ ቪዲዮ ስለሚሰሩ ወይ ስለሚያሽሙሩ ስለሚያጀግኑ ምናምን ኢዚ ስለሆኑ ነው በተቋም ደረጃ ማትልቀው ወይ ስለምንድን ነው? ሲያጀግኑ ስትል ምንድን ነው መጀገን የትኛው ጦር ሜዳ ነው ማለት? ስለሚያጀግኑ ማለት ምንድን ነው መጀገን? በምንድን ነው መጀግነው? እንትን እርዳታ እኮ ከእግዚአብሔር የወረስ ነው። ጀግን አብሬ መቀመጥ ከማልፈልገው ሰው ጋር ግን አስወጣለሁ። ከማይመጥነኝ ሰው ጋር መቀመጥ አልፈልግም። ትፈራለህ? እውነታውን ስለማውቅ አውርደው እንደዛ ለምን ነው በተናጠል የምትሰበስቡት? ምክንያቱም በተናጠል ስትሰበስቡ ለብዙ ነገሮች ተጋላጭ ይሆናል። ለጭምጭምታም ሊሆን ይችላል። ለምንም በቃ አላማው የተቸገሩትን መርዳት ከሆነ ለምንድን ነው ሰብሰብ የማትሉት? 5 6 7 8 እየሆናችሁ። ሁለተኛ በግልጽ እኮ ከጀርባ ማውራት አያስፈልገውም። ከእርዳታ ውጭ መደበኛ ስራችሁ ምንድን ነው? ምንም ሰው እኔ ስራ ይሄ ነው፣ የገቢ ምንጭ ይሄ ነው። ኦኬ መኪና አለ። መኪና ካለ ስራዬ ነው በምትለው ኢንከም የምትነዳውን መኪና ልትነዳ ትችላለህ። ምን መደበቅ አያስፈልጉም እኮ። ከጀርባ የሚወራውን ነገር ፊት ለፊት ታመጣለህ። ከዛ ሰውየው የሚናገረውን መስማት ነው። ሰውየው የሚናገረውን ሰምተን ካልተዋጠልን አንገለውም ወይ እንትን አለው። ቀጣዩ ደግሞ የሌላ ሰው ሊሆን ይችላል። ሌላኛው ተሰደብን፣ ተዘለፍን፣ ራሳችንን ሰውተን እንደ ሻማ ቀልጠን ከሰውነት ተራወተን መልበስ አልቻልንም፣ ማጌጥ አልቻልንም። አጭር ጥያቄ ለምን አታቆሙትም? ልኛለህ ቁጭ ብዬ አደርጣለሁ ማለት ነው። ቴዲ እያወያየ ስለማል ሚኪ የተነሱ ጥያቄዎችን ሞርኔ ስትሮንግ አድርጌ ማነሳለህ። ምክንያቱም ጫፍጫፉን እየመለስክ ስለነበረ አንደኛ ሚኪ የሀብት ምንጭህ ምንድን ነው? በጌም በምትለው ጌመረኝ ብለህ በምትለው ስታተስ ገጠሮ ጌም የሚጫወቱ በርካታ ጌመሮች ኢትዮጵያ ውስጥ
ያንተን ያህል ውድ መኪና አይነዱም፣ ያንተን ያህል ቤት የላቸውም፣ ያንተን ያህል ከሀገር ወጥቶ ለመዝናናት ሀገር ውስጥ እንደፈለጉ ለመኖር በቂ ገንዘብ የላቸው። 24/7 ጌም የሚጫወቱ ሰዎች አንተ ከሀገር ወጥተህ መዝናናት ለአንተ በጣም ኢዚ ነው። ከ4 ሚሊዮን ብር በላይ የሚያወጣ ጄቱር መኪና ትነዳለህ፣ ቤቶች አሉ። የሀብት ምንጭህ ምንድን ነው? የተመዘገበ በውል የሚታወቅ መንግስት የሚያውቀው ንግድ ፍቃድ አውጥተህ የምትነግደው ንግድ አለ ወይ? ይህንን እንድትመልስልኝ። ጌም ነው እንድትለኝ ስለማልፈልግ፣ ምክንያቱም ከጌም ሲሆን ነገር አለ። ሁለተኛው የማነሳለህ ከፍተኛ የሆነ እልህ መጋባት ውስጥ ከህዝብ ጋር ካለኝ እውቀት አንጻር ይቅርታ ላቋርጠውና ካለኝ እውቀት አንጻር አንዳንድ ጥያቄ ነው መልሰ 2 ጥያቄ ይዤ መመለስ አልችልም እኔ በራሴ እና አንዳንድ ጥያቄ የመለስኩ አሁን ይሄን ልመልስለትና ጠብቆ ደግሞ ያን ይጠይቅ። እሺ አሁን ይሄኛውን ከዛ ጋር እንዳላምታታበት ነው። ይሄኛውን ጥያቄ ስመልስልህ እንደ ጥያቄም ጠይቄ ነው። አንተ ስንት ዓመት ነው ቲክቶክ ከጀመርክ? ይሄን ጥያቄ መልስልኝና እንትን ልበል። ስንት ዓመት ነው ቲክቶክ ከጀመርክ? 3 ዓመት። እኔ 6 ዓመቴ ነው ቲክቶክ ላይ ከጀመርኩ ነው። እኔ መከታተል ከጀመርኩ 5-6 ዓመት ከጀመረበት ጊዜ ጀምሮ 6 ዓመቴ ነው ቲክቶክ ላይ። እስክሪብቶ የለህም? መጽሐፍ ጽፈህ መያዝ አትችልም? ኧረ እኔ ልጽፍ አልኩና ምንም አያዝም ጥያቄው እና በራሴ ነው መልሰው። ቅርታ እኔ 6 ዓመቴ ነው እንዳልኩ። እነዚህ ትልልቅ ጌመሮች የቀጠሮ ምናምን የምትላቸው ከነሱ በፊት ነው ቲክቶክ ላይ የጀመርኩት እና በኢንተርናሽናል ደረጃ ከፈረንጆች ጋር ምናምን በኢንተርቴንመንቱ በደንብ ቆይቻለሁ እና ከዚህም በፊት ዩቲዩብ ነበረኝ። በዩቲዩብም እሸቅል ነበረ። እንዲሁም አንዳንድ ደግ እና መልካም ሰዎች ሰፖርት አድርገውኝ ነው እዚህ የደረስኩት። እያንዳንዱን እድገቴን ደግሞ ቪዲዮ ላይ አስቀምጫለሁ። ከባጃጅ አንስቼ ቺን ስገዛ ያን ሳረግ ያን ኤቭሪ ዲቴል ለህዝቡም ትምህርት ይሆናል ብዬ እያደረኩ ስቴፕ ባይ ስቴፕ ነው እንጂ ትላንት ተነስቼ ብድግ ብዬ እንጣጣላልኩም። በስቴፕ ባይ ስቴፕ ከባጃጅ እያልኩ ራይድ ያቺን ቪትስ ገዝቼ ራይድ እየሰራው ሁሉም ህዝብ ስለሚያቀርብ ራይድ እየሰራው እዛ ራይድ ውስጥ ላበላቡኝ እየተጫወትኩ ጌም እያሳቁ ማታ ቀን ራይድ ማታ ላይቭ ቀን ራይድ ማታ ራይቭ እየተሯሯጥኩ ነው ይሄ ነገር የመጣው እና የእርዳታዎቹም እያንዳንዱ ቪዲዮ እዚህ ቲክቶክ ላይ ተቀምጠዋል በመረጃ ይሄ ለዚህ እየተባለ ማለት ስልካቸውም እያንዳንዱ አድሬሳቸው ተቀምጧል እና ፒክ ተደርጎ ጥያቄ ያለባቸው ሰዎች መምጣት ይችላሉ። እና ይሄኛው የመጀመሪያው ጥያቄ ነው። አሁን ሁለተኛ ጥያቄ ስጠይቀኝ እንደዛ ነው እንጂ 2 ጥያቄ ይዤ መመለስ አልችልም። ካለኝ እንትን ውጪ ፎሎ አፕ ኩዌሽን አስቀርና ጨምቀህ አንድ ጥያቄ ጠይቀው። ኖርማሊ አንተ የፈለግከውን ነገር አንስታል። አንድ ጥያቄ ጨመቅ አድርጌ ልጠይቅና ከተፈቀደልኝ እቀጥላለሁ። እቺ አሁን የሁሉ ነገር ያመጣችዋ ማለት የምትባለው ሴት እናቷ ወደ ሚዲያ መጣ። አንተ ከሴትዮዋ ጋር ምንም አይነት ኮኔክሽን እንደሌለህና በማስታወቂያ ስራ ላይ እንደተገናኛትና እንደተማመንካት ስትገልጽልን ቆይተህ ይቺ እናት አድራሻዋንም በደንብ የምታውቅ መሆኑን ቤቷንም የምታውቅ መሆኑን ጓደኛዋ መሆኑንም ገልጻልናለች። ይሄ ምን ያህል እውነት ነው? እሺ ባባዬ አመሰግናለሁ። ቴዲዬ ይሄ ጉዳይ በህግ ስለተያዘ ጠበቃዬ ምንም አይነት ምላሽ በዚህ ጉዳይ እንዳልሰጥ ማስጠንቀቂያ ያዘል ነገር ስለሰጠኝ በዚህ ጉዳይ ከህግ ጋር የኢትዮጵያ መንግስት ስለያዘው ይህንን ጉዳይ ከመንግስት ጋር ነው የምጨርሰውና ባባዬ ለጠይቅኝ ጥያቄ አመሰግናለሁ። የመጀመሪያ ጥያቄ ለተስፍሽ ላንተ ነው። ሰላም ቴዲ ከዩናይትድ ስቴትስ ነው ከዩኤስኤ ነው። ሰላም ቴዲ ጥያቄ ለተስፋዬ ነው። እርዳታ መሰብሰብና መርዳት ከጀመረ ህይወቱ ምን ያህል በኢኮኖሚ ለውጥ አለው? ጥቅምስ ከሌለው እንዴት ስራውን ስደቱን ትቶ ኢትዮጵያ ውስጥ እየረዳ ይኖራል? ምን እየሰራ ነው እርዳታ የሚሰጠው ለሰዎች? ተስፋዬ ዛረርጌው ለአንተ የተጠየቀ ጥያቄ ነው። እሺ ቴዲ በቅድሚያ አመሰግናለሁ። ተስፋዬ እርዳታ መሰብሰብ ከጀመረ ምን ያህል ህይወቱ ተቀይሯል? ካለውበት ወርጄ እጅግ ኪሳራ ውስጥ ነው ያለሁት። ኢሮፕ ነበር የምኖረው፣ ያው አውስትራሊያ ነበር የምኖረው። ገቢም የተሻለ ምቹ ከሆነ ሀገር ላይ መጥቼ ሀገሬ ላይ ሰዎችን ለማገዝ ውስጥ ወጪ ብቻ ስለሆነ ሀገር ውስጥ ያለው ነገር ገቢ ስለሌለኝ ኦር ደግሞ አብዛኛው ነገር ወጪ ስለሆነ ከነበርኩበት ሌቭል የምር ወደ ታች ወርጄ ነው ያለሁት። ያንን ደግሞ ሌቭሌን ደረጃዬን ሀገር ውስጥ የሚገኙ ባንኮቼን ቼክ ተደርጎ
ማየት ይቻላል፣ ትራንዛክሽኖቼን ማለት ነው። ሁለተኛው ነገር ከኢሮፕ ወደዚህ ለምን ይመጣል? ምን ነው ለመስጠት ሲሆን ብዙ ሰዎች ወደዚህ ጉዳይ ውስጥ ሲመጡ መሰጠት ያስፈልጋል። መጀመሪያ ልብ ያስፈልጋል። ለዛ ደግሞ ባክግራውንድ ያስፈልጋል፣ መሰረት ያስፈልገዋል። ከየት ተነስቶ ነው ተስፋዬ ክንፈ እርዳታ ውስጥ የገባው የሚለውን ነገር የኔን ባክግራውንድ ለማወቅ ከልጅነት ጀምሮ ያለኝን ፕሮሰስ ማወቅ ያስፈልጋል። እና ለዛ መልስ የሚሆነው የተወለድኩበት ያደግኩበት እስካሁን እኔን የሚያውቁኝ ሰዎች በመልካም መንገድ ውስጥ እንደመጣሁ የሚያውቁ ሰዎች ልቤን ይረዳሉ። ልብ ስለሚያስፈልግ ብቻ ነው፣ ከጥቅም ጋር አይደለም። ያው ቢኒያም መቄዶንያም ከአሜሪካ መጥቶ ነው እዛ ጋር ለሚሊዮኖች እየተረፈ ያለው እና መሰጠት ስለሚያስፈልገው ነው፣ ምንም ስላለው አይደለም። ሌላው ጥያቄ ከኢሮፕ ወደዚህ የመጣሁበት በመጀመሪያ ደረጃ የዛሬ ዓመት ከምናምን የመጣሁትም የወንድም ካሌድ ፋውንዴሽን ችግር ላይ ስለነበር ቀድሜ ለሱ ፋውንዴሽን መድረስ ስለነበረብኝ ከፕላኔ ውጭ ቀድሜ መጥቼ ወደ 4 ወር የወንድም ካሌድ ፋውንዴሽንን በጉልበትም በሀሳብም በሞራልም በትልቅ አቅም ሳግዘው ነበር። ከዛም በኋላ ግን አረብ ሀገር ላሉት እህት ወንድሞቼ ምክንያት መሆን ስለምፈልግ ብዙ ችግሮችን እየሰማሁ አብሬ ስለቆየው ለነሱ የሚሆን ፕሮጀክት ይዤ እየሰራሁ እገኛለሁ። ጀጎልን ከፍተን ማለት ነው። ከዛ ባሻገር ብዙ ሙያ ያለኝ ሰው ነኝ። ከሀገር ቤት ከመሄዴ በፊት የፊልም ዳይሬክተር ነኝ፣ ፊልም ተዋናይ ነኝ፣ ስክሪፕት ራይተር፣ ዳይሬክተር፣ እያንዳንዱን ነገሮች ብዙ ስራ እሰራለሁ። ሎሚ ኢንተርቴንመንት የሚል የዩቲዩብ ቻናል አለኝ፣ በጣም ፖፑላር ነበረ። እንደዚህ አሁንም ታቦር የሚል ደግሞ የመዝሙር ቻናል አለኝ፣ የኦርቶዶክስ መዝሙር ቻናል፣ በጣም በብዙ ሚሊዮን ሰዎች ቪው ያለው። እንደዚሁም የተለያዩ ኮርሶች እሰጣለሁ። የተለያዩ የዩቲዩብ ቻናል ማኔጅመንት ትሬኒንጎችን እሰጣለሁ። በተለያዩ መንገዶች ውስጥ ለራሴ የሚሆነኝን ቢዝነሶች ራሴ እየሰራው የማስተዳደር ሰው ነኝ። ስለዚህ በአካዳሚም ቢሆን በትምህርቴ 2 ዲግሪዎች አሉኝ፣ 1 ዲፕሎማ ያለኝ ሰው ነኝ። ስለዚህ እነዚህ ነገሮች እየሰራው አሁን አገር ቤት ደግሞ የተለያዩ ፕሮጀክቶችን እንደ ቢዝነስ በራሴ በግል እየሰራው ሞር ግን ብዙ ጊዜን ሰጥቼ ያለሁት ጀጎል ለተባለው በጎ አድራጎት ድርጅት ነውና ይህንን ይመስላል የገበያ ሁኔታ። ከሀገር ውጭ ሲሆን ደግሞ እንደሚታወቀው ትራክ ድራይቨር ነኝ። ሌሎች ብዙ ሙያዎች አሉኝ። እዛም ሀገር ቪዲዮ ካሜራ ቀርጽ ነበር፣ ኤዲቲንግ ሰራ ነበር። እነዚህን ይመስላሉ ወንድሜ ቴዲ። አሁን ሙሉ ለሙሉ ኢትዮጵያ ውስጥ ጠቅልለህ ገብተሃል? አልገባሁም፣ መሰረት ማስያዝ ስላለብኝ ይህንን 1 ዓመት ድርጅቱ በጣም ጉልበት ስለሚፈልግ ብቻዬን እየታገልኩ ስለሆነ ያንን መስመር ለማስያዝ እየጣርኩኝ ነው ያለሁት። በማንኛውም ጊዜ ግን እወጣለሁ። ዜግነቴም እኔ ኢትዮጵያ አይደለም በአጋጣሚ። ኦኬ። ሁላችሁም ትልልቅ ልጆች ናችሁ፣ ትልልቅ ሰዎች ናችሁ። በተለይ በእርዳታ እንደዚህ ባልተጧጧፈበት ሰዓት ነው ስረዳ የነበረው። ስረዳ 2 ቀን የተረዳሁት። 2 ቀን ስትረዳ ጊፍት የሚባል ነገር አለ። እኔ ያኔ ምንም አላውቅም ስለ ቲክታክ። ጊፍቱ የት ሄደ? ስረጋጋ ነው መጠየቅ የቻልኩት። ጊፍትን በደንብ ያወቅኩት ጊፍቱን እንዴት መቀየር እንዳለብኝ ጉችን ስጠይቃት ነው። ፔስ በዚህ አጋጣሚ ሳላመሰግንህ እንደማላልፍ ታውቀዋለህ። ይሳካልኝ አይሳካልኝ ያለውን ጉዳይ እቀጥልበታለሁ። ከኢትዮጵያ በመጣ ቁጥር በመጣ ሰዓት 1500 ዩሮ በማን የሰጠኸኝ? በዘቢባ ባል ጊፍት ሰጠኸኛል። ያ ማለት ደግሞ ጊፍትህን ያንተንም የኔም ብቻ ሳይሆን አንድ ሰው ሲሰራ መመስገንም ያለበትን ይመሰገናል አይደለም? ያ ማለት ደግሞ በአካል ባታገኘኝም እግዚአብሔር አምላክ ይስጥህ፣ ሳላመሰግንህ አላልፍም። ነገሮች እንዳይሳኩ የተደረገበት ምክንያት እኔ ተናጋሪ ስለተባልኩ ነው፣ ክብሬን ስለጠበቅኩ ነው። እግዚአብሔር ያኖራል። እንባዬን ያፈሰስኩት ሳቄን የተቀማሁት ህዝብ ፊት ነው። እግዚአብሔር ደግሞ ፈራጅ ስለሆነ እስቲል ነው እኔ በህይወት አለሁ። ተስፍሽ ዛሃረሩንም አውርቼህ ነበረ። የሐኪም ማስረጃዋን ታምጣ ተባለ። የሐኪም ማስረጃ ውሸቷን ነው፣ ውሃ በጉልኮስ አድርጋ ነው አላችሁ አይደል? ነሚኪ ሶፋና ቴሌቪዥን አላት አላችሁ። ያ ብር ተሰብስቦ ግን አየር ላይ ነው የቀረው። እናንተ ሁላችሁም ባላችሁበት ሲሰበሰብ 180 ሺህ ብር ብቻ እንዳልተሰበሰበ ልብ ያውቀዋል። ሲቀጥል ደግሞ ምንድን ነው ያልከኝ? እኔ
ያለውን ብር ድጋሚ ይዤልሽ የምመጣው ከ3 ቀን በኋላ ነው፣ ጠርቀም ብሎ እንዲመጣልሽ ብዬ ነው አልከኝ። ዛሬ ስለተረጋጋሁ ነው የማወራው ሚኪ። እኔ ባንተ ቂም ይዤ አይደለም፣ ቂም ይዤ ሳይሆን እግዚአብሔርም እንዲረዳን እኔ ትክክለኛ ሕክምናዬንም እንዳላደርግ በድጋሚ ስለተጎዳሁበት ነው። 1,020,000 ብር አካውንቴ ላይ ቴስ አስገብቶልኛል። ሲያስገባ ደረሰኝ እያደረግን ነው፣ ያለውን እያጠራቀመ ነው። እኔ ከታከምኩኝ ግን ሕክምናዬ ኩላሊቴ ከወጣ ሽንት መስመሩ ከተሰፋ አንተ ያወራኸው ነገር ወይንም ደግሞ የተነጋገራችሁበት ነገር እንዳይስተካከል ሀቢባ ጋር የተደረገው ነገር ታውቃለህ። በህዝብ ፊት ነው የተናገርኩት። እኔ ተሸማቅቄ ነው የምኖር የነበረው። ቀና ማለቴ እግዚአብሔር ይመስገን። ጥያቄ አድርጊውና ሰዓት ለመቆጠብ ያህል ጥያቄው ስታሰባስቡ በአንድ ሰው ከተሰበሰበ በኋላ ሶፋ አላት ተብሎ መከልከል ነበረበት ወይ ነው ቴዲዬ? አንድ እሱ ጥያቄ ለማን ነው? ለሚኪ ነው? ለሚኪ። እሺ። ሁለተኛ ደግሞ ጥያቄ የምጠይቀው ለሚኪ ብዙ ጊፍት ነው የነበረ። አንበሳ ሲባል ጀግና ጎበዝ እንደማለት ነበር ይመስለኝ፣ ሁላችሁም የምታውቁት ነገር ስለነበር እና እመቤቴ ምስክሬ ነች። ያው ሰማዕቱ ፊት ማለት የሀገር አንበሳ ነው። ማፊ ቁርጥም አንድ ቀን ያው እንግዲህ እሱም ያውቀዋል። እንዲህ መቆም ስለማልችል ጠረጴዛ ላይ ሆዴን አድርጌ ነው አንበሳ ሲባል ጀግና የሚሉኝ ነበር ይመስለኝ። ያ ጊፍትስ የት ሰመጠ? የት ሄደ? እውነት እኔ ሳልታመም ስለቀረሁኝ በሶፋ ምክንያት ያ ገንዘብ አየር ላይ መቅረት ነበረበት ወይ ነው ሚኪዬ? ይሄን ከነገርከኝ ምናልባት እድል ቀንቶኛ ነገር ቢኖር ዛሬ ሕክምናዬን አቋርጬ ሁሌ አንተን እየወቀስኩ አልቀርም። እሺ፣ ወደ ሚኪ መልስ እንሂድ። ሚክሻ በተነሳው ጉዳይ ላይ ምን ትላለህ? ቴዲ በጣም አመሰግናለሁ። የእሷ ጉዳይ ከዚህም በፊት እንደዚሁ ዮኒን ቤት መጥቶ ነበረ። በተለያዩ እነ የሁዳ ቤት ብዙ ቦታ ቀርባ ለማስረዳት ሞክሬያለሁ። ሀቢባን ቤት ብዙ በተጠራውበት ቦታ ሁላ የእሷን ጉዳይ አስረድቻለሁ። እና የእሷ እርዳታ ወደኋላ 3 ዓመት ተጉዘን ነው እንግዲህ የምንሄደው ወደኋላ 3 ዓመት እና የሚገርም ነገር እኔ ላይቭ ላይ ሆኜ አንድ ናርዲ የምትባልች ትጠራኛለች። በእሷ ጉዳይ ላይቭ ላይ እያለቀሰቻለች። የተቸገረች እባክህ ድረስላት ሚኪ ስትለኝ እኔ አጋጣሚ ጂም ነበርኩ። ሄጄ ሳያት እያለቀሰች ነው። ገባውና አይዞሽ እህቴ እኔ ያለሁልሽ እናስተባብራለን ምናምን አልኳትና ቀጥታ ሄጄ ለማፊ ነገር እሱም ተናግሮታል ሚኪ ራሱ ማለት ነው። እና ማንም ያለ ጥቅሙ አይሰራም ነው ያለ። አንዳንድ ሊኖሩ ይችላሉ ከገንዘባቸው እና እንዲሁም ደግሞ እንትን ያለውን ይሄ የተሰበሰበውን ሙሉ በሙሉ ለዛ ለተጎጂው ለታሰበው ሰው የሚያደርሱ ማለት ነው። ግን ያው ሚኪ በተለይ በጣም እንትን ብሏልኝ ሆነ ይሄ ከተፈጠረ ጀምሮ የሚሰጠው መልስ አንድ ቀን ሌላ ነው፣ አንድ ቀን ሌላ ነው፣ አንድ ቀን ሌላ ነው። እና እንግዲህ የሆነው ሆኖ ላይ ካሁን በኋላ መጠንቀቁ ይሻላል እንጂ እሱንም ማስጨነቅ ነው በጣም የሆነው ማለት ነው። እና ሰላማችሁ ይብዛ። ግን እንደዚህ በተለይ ለድለላዋ ከፍለው ምናምን እንደዚህ ለድለላዋ ከፍለው በእርዳታ መልክ እስኪ መቼም እዛ ጋር የዘረፋው ግን ለድለላዋ ከፍለው ለዛ ሴትዮ ላስታወቁ ከፍለው የከሰሩ ሰዎች ግን እኔ ሳስብ በጣም እንትን እላለሁ ይሰማኛል ማለት ነው። ለምን አሁን እንግዲህ ኢትዮጵያ ላይ ኑሮ ያለውን ታውቃላችሁ ምን ያህል እንደሆነ። አዲስ ከሆነ ሰብስክራይብ አድርጎኝ ቪዲዮ ላይክ አድርጉ። ሰላማችሁ ይብዛ።